ልጅ ባውንደሪ ያለው የሆነ የፈለገ ያህል ብትቀራረብ የፈለገ ያህል ብትደማመጥ ግን ደግሞ የሆነ መስመር ይኖርካል። ታይ ማለት በመጀመሪያ ደረጃ ህይወትሽን ራስሽ ነው መወሰን ያለብሽ። ህይወትሽን መምራት ያለብሽ ራስሽ ነው። ማንም ባለሽና በመጣ በሄደ መመራት የለብሽም። ለነሱ ብለሽ የማትፈልጊው ነገር ወይም የማትፈልጊው ማለት የድሮዋ ሩታ ትተሽ ያሁኑ ሩታ የሆንሽው በእነሱ ምክንያት ነው እያልሽ ነው አሁን አንቺ። ስለዚህ በእነሱ ሁኔታ አንቺ የመሰለሽን ለህይወትሽ የሚጠቅምሽና የሚጎዳሽ ራስሽን መምረጥ ነው እንጂ ያለብሽ ሰዎች ባሉሽ ወይም ሰዎችን ለማስደሰት ብለሽ የራስሽን ህይወት ማበላሸት የለብሽም። ሰዎችን ለማስደሰት ብለሽ ራስሽን ደስተኛ ማያረግሽ ውስጥ መሆን የለብሽም። ያው ሁሉም ሰው ብሎ ነበረ አንቺ ፈልገሽ እንደማታረጊ ያ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ መጥተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ የሆኑ ማለት ነው። አበረታቶኝ ኮፒ ሊንክ ማድረግ የምትችሉ በዚህ አጋጣሚ ኮፒ ሊንክ አድርጉልኝ። ትንሽ ቻናሌ አደጋ ላይ ነው። እንግዲህ ሰሞኑ ይሄንን በተደጋጋሚ እየነገርኳችሁ ነው። እንግዲህ መልካምነት ለራስ ነው። በእናንተ ምን የሚቀንስ የሚጨምርም ነገር ስለሌለ ሼር ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። እንግዲህ ወደ ጉዳያችን ስንገባ ሩቲ እንግዲህ መጀመሪያ ደረጃ ራስሽን ማስከበርም ማስደፈርም ያለብሽ አንቺ ራስሽ ነሽ። በመቀጠል እንግዲህ ምንድነው ያረጉት? ከባድ ጥፋት ነው ያጠፉባት ዳኒም ሜሪም ማለት ነው። ጥፋታቸው ምንድነው? እሷ ሴት ልጅ ናት። እንደገና የ6 ወር ምናምን ነው ልጅ ራሱ ማለት ነው። በዚህ ሰዓት እሷ በቃ አግቢው እኮ ነው፣ እኛ ቤት እናመጣለን፣ አንቺ አግቢ ከሱ ጋር ኖሪ ማለት ነው። ሴት ልጅ እኮ ናት። ሴት ልጅ ብቻዋ እየኖረች ወንድ ልጅ ካንቺ ጋር ይኖር ማለት እኮ በቃ እናንተ ያሰባችሁት በምን አይነት አእምሮ እንደሆነ አይገባኝም። ነገር ግን እዚች ጋር ልጅቷን መደገፍ ባለባችሁ ቦታ ደግፏት እንጂ በእንደዚህ አይነት ሁኔታ ማለት እኛ በመረጥነው ነው መኖር ያለብሽ። እኛ ከፈለግነው ሰው ጋር ነው መኖር ያለብሽ። እኛ ከማንፈልገው ሰው ጋር መኖር የለብሽም ነው እኮ እያላችኋት ያላችሁ። እንዴ ህይወት እኮ ሩታ ህይወቷ መምራት የምትችል ሴት ናት አይደል? እናንተ ለሷ ካዘናችሁ እንደ እህትህ ካየሃት አንተም እሷም እንደ እህት ካየቻት በእህትነት መረዳት ያለባችሁ ርዷት እንጂ በዚህ ልክ እኛ ከፈለግነው ሰው ጋር ነው በቃ ብትኖሪ ማለት እንዴ ደስታን እኮ ቤቷ ልብሱን ይዛችሁ እሷን ሳታማክሩ ቤቷን አንኳኩታችሁ ክፈች ብላችሁ እኛ ብለናል ይኖራል እዚህ ቤት እስኪ አስወጪውና የተሻለን እኮ ነው ያላችኋት የዛን ቀን ማለት ነው። ስለዚህ በዚህ ልክ ያንቺ ህይወት እኛ ካልኖር ነው አንቺ መጥፎ ሰው ነሽ እያልካት ነው አሁን ዳኒ ማለት ነው። እስኪ ሰምተናቸው እንመለስ። ቤተሰብ ኑሮ ልላችሁ ስፈልግና አብርሃምና ሄርሜላን ይቅርታ ጠይቄያቸዋለሁ ከሚለው ቃል ከመጀመሪያ ነው በጣም ሆት ይሆናችሁት። ኢቭን በስነ ስርዓት እንኳን ልታዳምጡኝ ፈቃደኛ ነበራችሁ። ይቅር መባባል እኮ ኖርማል ነገር ነው አይደል እንዴ? ከባድ ትክክል ናታው። የዛን ቀን ትዝ ካላችሁ ልክ በቃ ኃይል የጨመሩ ሁለቱም ሜሪም ዳኒም እኔ ከነ ኤርሜላም ሰላም አውርጃለሁ፣ አብራሽንም ኤርሜላንም ይቅርታ ጠይቄያለሁ ስትላቸው ነው በቃ ሶስታቸውም ደማቸው የፈላ ማለት ነው። እዚህ ጋር ሁነቷ ነው። ይቅር ማባባል ትልቅነት ነው። ይቅር ማለትም ይቅርታ መቀበል ትልቅነት ነው። በቃ እሷ ማለት ያ ሁሉ በደል እየተበደለች ሂዳ ይቅርታ መጠየቋ ሰው ሁሉ የሆነ ራሷን ጥፋተኛ እንዳረገች ነው የተረዳችኋትና በዛ መንገድ የምትረዱ ሰዎች ለይቅርታ ልብ የሌላችሁ ሰዎች ናቸው። በመቀጠልም አሁን ዳኒ ትክክል እንኳንም ይቅርታ ጠየቅሽ ይገባዋል ያላት አብርሽ ትክክል እንደሆነና ሩታ ጥፋት እንዳጠፋች ነው አርግቶ እየተናገረ ማለት ነው። በነገርህ ላይ እሷ ጥፋቷ ከአብርሽ በምንም ነገር የሚመዛዘን አይደለም። ሰው ናት፣ ልታጠፋ ትችላለች። ነገር ግን እሱ ባጠፋባት ልክ እሷ አጥፍታ አልመለሰችለትም። ገባ? ግን ያ ሁሉ አሳልፋ ያ ሁሉ ጉዳቷን ትታ ይቅርታ የጠየቀችበት ምክንያት የራሷ ምክንያት አላት። አንደኛ ለልጇ ስትል ነው መጽዋት እየከፈለች ያለችው ለልጇ ስትል ነው። እናንተ ግን የተረዳችኋት በሌላ ነገር ነው። እሷ ይሄ ሁሉ እያረገች ያለች ለልጇ ስትል ነው። በቃ ልጇን በሰላም ማሳደግ ስለምትፈልግ ልጇ ፍቅር እያየ ማደግ ስለምትፈልግ እንዲያድግላት ስለምትፈልግ ልጇ የአባትን ፍቅር አግኝቶ የእናትን ፍቅር አግኝቶ ማደግ
እንዳለበት ስለተሰማት ነው እቺ ልጅ ይሄንን እያደረገች ያለች እንጂ ሳትጎዳ ወይም ሳትገፋ ቀርታ አይደለም። ማለት ብዙ ሰዎች እየተቻቷት ነው ሩታን በዚህ መንገድ ማለት ነውና ስለዚህ እሷ ትክክል ነገር ነው ያደረገችው። ነገር ግን ዳኒና ኤርሜላ ላለው ሜሪ ይቅርታ ሜሪ ትክክል አላደረጉም። ምክንያቱም ያንቺ ህይወት እኛ እንኑረው ነው ያላችኋት። ገባችሁ? እሷ እኮ እቺ ልጅ ህጻን ልጅ አይደለችም፣ ትልቅ ሰው ናት። በቃ በፈለገችበት ሰዓት ከፈለገችው ሰው መሆን የምችል ሴት ናት። ስለዚህ አሁን ደግሞ የራሷና የልጇ ጊዜ ፈለገች፣ ከልጇ ጋር ጊዜ ማሳለፍ ፈለገች፣ ከልጇ ጋር የሆነ አክል ታይም ፈለገች። በቃ ማንም ሰው አያስፈልገኝም፣ እኔ ራሴ በቂ ነኝ ለራሴ አለች። ስለዚህ እንዴት እኛን ከህይወትሽ አስወጥተሽ ብቻሽ ትኖሪያለሽ እንዴ? ትችላለች እኮ። ከዚህ በፊት እናንተ ናችሁ እንዴ ያኖራችኋት? ጭራሽ እኮ እኛ ባንኖር አትኖሪም ነበር በዚህ ሁለት ውስጥ። አንተ ፈጣሪ ነህ እንዴ እሷን ማኖር የምትችለው? ዳኒ ፈጣሪ ነህ እንዴ? ማናችንም እኮ የሚያኖረን ሰው አይደለም። በነገርህ ላይ እኛ ይመስለናል እንጂ ሰው አይደለም የሚያኖረን፣ ፈጣሪ ነው። ብዙ ችግሮች ሊመጡብን ይችላሉ። ብዙ መከራዎች ልናሳልፍ እንችላለን። ብዙ ስብራቶች ልናሳልፍ እንችላለን። ያ ነገር ግን ሰዎች አይደለም እኛን ሊያቆሙ የሚችሉን፣ ፈጣሪ ነው። ማለት ሊጥልህም ሊያነሳህም የሚችለው አንድ ፈጣሪ ብቻ ነው። ሰዎች ሊሰብሩህም ቢሞክሩ ሊጥሉህም ሊገሉህም ቢሞክሩ ፈጣሪ ካላለው ፈጣሪ ካላት ወይም ከጻፈልህ እንትን ምንም ያልፍ ነገር የለም ማለት ነው። አንተ መጣህም ሄድክም የሩታ ህይወት ይቀጥላል። ሩታ ትኖራለች። የሩታ ደስታም ሀዘንም ባንተ አይደለም። ምናልባት አንዳንዴ ሰው ሊያስፈልገን ይችላል። ትክክል ነህ። ነገር ግን ሰዎች አይ እኛ ባልነው መንገድ ካልሽ፣ አይ እኛ በመራነሽ መንገድ ወይም እኛም በያስደሰተን መንገድ ካልሽ የሚል ሰው እኔ የመጀመሪያ ጊዜ እናንተን ነው ያየው። እንዴ የሷ ሰላም፣ የሷ ደስታ፣ የሷ ጤንነት ከፈለጋችሁ ለምንድን ነው በዚህ ልክ የምታረጓት? ለምን በዚህ ልክ ከናንተ ስትሆን ታጨበጭባለ፣ ከናንተ ደግሞ ስትርቅ በቃ የኔ መንገድ ነው የምፈልገው፣ መንገዴ ህይወቴ ራሴ ነው መመራ ስትላችሁ የሷ ስም ታፍተፋለ። ይሄ ነውር ነው። የምር ዳኒ በአንተ የሚጠበቅ ነገር አይደለም። ምክንያቱም የሆነ ያስመሰልከው አንተ የሆነ ለጥቅም የቀረባት አይነት ሰው ነው ያስመሰልከው፣ ራስህም ማለት ነው። ማለት ራስህም በራስህ እጅ ጥፋተኛ እንድትባል እያደረግክ ነው። በራስህ እጅ በቃ ለሩታ እውነት ለሩታ አስበህ እንዳልቀረብካት እያደረግክ ነው። በራስህ እጅ በቃ የሆነ የቀረብከበት ማንነት እየገለጥክ ነው ማለት ነው። ስለዚህ ለሩታማ አስበህ ለሩታ አዝነ እንደ እህትህ አይተሃት ብትቀርባት ኖሮ ይሄንን ወጥተህ ዛሬ አትናገርም ነበር። ምክንያቱም እህትህ ብትሆን ተጎታለች፣ ተሰብራለች፣ ምን ብላለች። ስለዚህ በቃ ይሄ ጭቅጭቅ ይቅርብኝ ሰላም ፈልግ ያለው ባለች ሰዓት እሺ በአንቺ ደስ ባለች ሰዓት ነበር ምትላት። በመቀጠልም ደግሞ ማንም ወንድ ማለት የሷ ያለሷ ፍላጎት ቤቷ ከእህቴ ጋር ኑር ብለህ ሌላ ወንድ አታስገባም ነበር። እህትህ ብትሆን ማለት ነው። እቺ ልጅ ሴት ልጅ ናት። ማንኛውም ነገር ቦታና ጊዜ አለው። በምን አይነት ሁኔታ መገናኘት በምን አይነት ሁኔታ አብሮ መሆን እንዳለባቸው በደንብ ጠንቅቀህ ታውቃለህ። ይሄን ነፃ ልጅ አይደለህም፣ እኛ አንነግርህም። ነገር ግን ያንን አይደለም እያደረክ አይደለህ። አንተ የራስህ ስሜት በቃ የራስህ የሚያስደስትህ ነገር ወይም የሆነ እልክ የተገባው ነገር አለ። ያ እልክህ በምን አይነት መንገድ ልወጣ እነሱም በምን አይነት መንገድ እልኬን ላስጨርሳቸው ነው እንጂ ያልከው የሩታ ደስታና ሀዘን አሳዝኑ አይደለም። ስለ ሩታ አሳስቦ አይደለም የቀረብካት እንደማለት እኮ ነው። በቃ ያንን ነው ያስመሰልከው። አሁንም ብትሆን ማለት ነው አሁንም ቢሆን በቃ ተዋት። ልጅቷ ራሷ የሆነ የመስላትን ታድርግ። የራሷ ህይወት ራሷ መኖር ትችላለች። ማለት የሆነ ሰዎች በመጥፎ እንዲያዩት የሆነ በዚህ ልክ አትሄዱባት። የምር ካንዱ የሆነ አለፍኩ ስትል አንዱ ይመጣባታል። አንዱ የሆነ ነገር ኧረ ቢስሚላ የሷስ በዛ። ምንድነው በዚህ ልክ በቃ ተወኝ ከህይወቴ ውጡልኝ አለቻችሁ። ውጡ። ምንድነው በየጊዜ የምጨቀጭቋት? በነገራችሁ ላይ ያለ እሷ አይሆንላችሁም ሁላችሁም ማለት ነው። ያው የእያንዳንድ ዩቲዩበር ያደገች በሩታ ነው የሁላችሁም ማለት ነው። ስለዚህ
እናንተ ለራሳችሁ ጥቅም ብላችሁ እንደቀረባችሁ ነገር የተናገራችሁ ራሳችሁ ናችሁ። እሷ ማለት ነግረሃለች ከዚህ በፊት እርጉዝ ሆና በጣም ሰው በሚያስፈልግበት ሰዓት ራሱ ብቻ እንደሆነች በግልጽ ነግረሃለች፣ በሚገባ ከሆነ ማለት ነው። ስለዚህ ይሄንን ብታቁም ይሄንን የምትሰሩት አረካት የሆነ የምታሳዩት ነገር ብትተውት በጣም አሪፍ ነው ባይ ነኝ። በዚህ ልክ የሆነ ይደብራል፣ የምትሄዱበት መንገድ በጣም ያስጠላል። እንዴ ምን ማለት ነው? አንተ ቤተሰብ እያላት ቤተሰቧ ጠይቆ ምን ብሎ ነው እኮ በቃ አንድ ወንድ ልጅ ከሷ ጋር መሆን ያለበት። እሷ ደግሞ ፍላጎት ባላ ሰዓት ነው እናንተ በፈለጋችሁ ሰዓት በእናንተ ፍላጎት ወይም በእናንተ እንትን አይደለም መጓዝ ያለባችሁ። ገባ? የሷ ስም ይጠብቃችሁ። ይሄ ልጅ ወዷለች አልወደደችም፣ እቺ ልጅ በቃ አሁን ከሰው የሆነ ወንድ የሚያስፈልጋት ሰዓት ነው አይደለም። በቃ ከልጇ ጋር ማሳለፍ ነው የፈለገች፣ ተዋት ጊዜዋን። በቃ የሆነ ለራሷ እኮ ጊዜ ያስፈልጋታል። ለራሷ የሆነ ራሷን ማዳመጥ የምትችልበት ጊዜ ያስፈልጋታል። በዚህ ከምትሏት በቃ ራሷን እንድታዳምጥ ብትለቋት እናንተ እውነትም ለሷ አስባችሁት ነበረ። ነገር ግን ያንን ነገር አይደለም ያረጋችሁ። ማንም የላትም እኛ እንደፈለግን እናረጋታለን፣ እኛ ሁኚ ባልናት መንገድ ትሆናለች ብላችሁ ነው እንጂ ከናንተ ይልቅ በጣም ያሳዘነኝ የዛን ግን እንትና ደስታ ነው። እንዴት እሱ የፈለገ ነገር ቢሉት እንዴት እሷን ሳያናግር እነሱን ሰምቶ ሻንጣው ይዞ ይመጣል? ሻንጣው ጎትቶ እንዴት ይመጣል? ይሄ አይደረግም፣ ነውር ነው። የምሬ ነው የምላችሁ፣ ነውር ነው። በተለይ ሜሪ ሴት ነሽ፣ ስለ ሴት ክብር ደግሞ በደንብ ማወቅ አለብሽ። ለማንኛውም ለነበረን ቆይታ በጣም አመሰግናለሁ። በሌላ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እነን አስተካኪ ይሄንን